ይህ የፖሊስና ህብረተሰብ ፕሮግራም ነው። ይህ ሳምንታዊው የፖሊስና ህብረተሰብ ፕሮግራማችን ነው። ጤና ይስጥልን እንደምን አርፍዳችኋል ክቡራትና ክቡራን አድማጮቻችን። ሁሌ በየሳምንቱ እሁድ በዚህ ሰዓት ያዘጋጀን የምናቀርብላችሁ የፖሊስና ህብረተሰብ ዝግጅታችን እነሆ አሁን ጀመረ። ለቀጣዩ 60 ደቂቃዎች በተለያዩ ፕሮግራሞች ከናንተ ጋር እንቆያለን። በመስተንግዶው ማሙሻለው ከመላው የዝግጅት ክፍሉ ባልደረቦች ጋር በጋራ በመሆን ቀዳሚው ዝግጅታችን ከመሰንበቻው ነው። እንደተለመደው ከተለያዩ አካባቢ ያገኘናቸውን መረጃዎች አጠናቅረናል። ለመሆኑ የዛሬ የፖሊስ መረጃችን ምን ነገሮችን ይዟል? በቅድሚያ እነሱን እንከታተላለን። ስንመለስ ዝግጅቶቹ በየተራቸው ወደናንተ የሚደርሱ ይሆናሉ። ሐሳብ አስተያየቶቻችሁን በአክብሮት እንቀበላለን። በስቱዲዮ ስልኮቻችን አድርሱን። ወደናንተ መልሰው የሚደርሱትንም መልሰን ወደናንተ እንዲደርሱ እናደርጋለን። አድማጮቻችን የአክብሮት ቆይታችሁን እንጠይቃለን። አሁንም እስከ 6 ሰዓት አብረን እንቆይ። ከመሰንበቻው በሀገራችን በአንዳንድ ቦታዎች ተከስቶ በነበረው ሁከትና ብጥብጥ በርካታ ንብረት መውደሙና የዜጎች ሕይወት መጥፋቱም ይታወቃል። ለሁከቱ መነሻ ነው የተባለው የመልካም አስተዳደር ችግሮች መሆኑና በዚህም የተለያዩ ስልጠናዎች እየተሰጡና በአሁኑ ሰዓትም በርካታ ችግሮች እየተቀረፉ መሆናቸው ይታወቃል። መንግስት ችግሮች ናቸው ያላቸውን እየቀረፈ የተለያዩ ስልጠናዎችን እየሰጠ ሲሆን የፌደራል ፖሊስ ኮሚሽንም በስሩ ባሉ ክፍሎች ከከፍተኛ አመራሮች ጀምሮ ለአባሉ ስልጠናው እየተሰጠ እንደሚገኝ የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል አሰፋቢው ገልጸዋል። ኮሚሽነር ጀነራሉ አያይዘው እንደገለጹት በሚሰጠው ስልጠና የተለያዩ አመለካከቶች በግልጽ መንጸባረቃቸውን ገልጸው በነጻነት ሐሳቦች መቅረባቸውን መድረኩም አሳታፊ በመሆኑ የጋራ ግንዛቤና መግባባት የተፈጠረ መሆኑንም አብራርተዋል። በስልጠናው ሰልጣኞቹ ወደ አንድ አይነት አመለካከትና መግባባት መደረሱን የገለጹት ኮሚሽነር ጀነራሉ ህገ መንግስቱ በትክክል ወደ መተርጎሙ ከተገባ የኢትዮጵያ ብሔር ብሔረሰቦች በብዙሃነት ላይ የተመሰረተ አንድነት የፈጠረ የመሰረተ ድንጋይ ነው ሲሉ ተናግረዋል። ከአዲስ አበባ ካገኘነው ቀዳሚ መረጃችን ስንጀምር ወጣቶችን አምራቹን ኃይል ከስራውና ከትምህርቱ ያዘናጉ በሀገር ኢኮኖሚ ላይ ያልተገባ ተግባር ፈጽመዋል ያላቸውን ሰዎች ማስቀጣቱን ቤቶችንም ማሳሸጉን ፖሊስ ገልጿል። በአራዳ ክፍለ ከተማ ውስጥ ሺሻ ያስጨሱ ነበር ያላቸውን 4 ወረዳዎችን እያሰሰ ከ86 ቤቶች 668 የሺሻ ዕቃዎችን አግኝቶ ማቃጠሉን ፖሊስ ተናግሯል። የሺሻ ዕቃዎቹ የተገኙባቸው ቤቶች አንዱ ሲታሸግ ሌሎቹ 85ቱ ደግሞ ከ5 እስከ 20 ሺህ ብር ድረስ ተቀጣዋል። የሺሻ ዕቃዎቹ ሲቃጠሉ በአካባቢው የነበሩ የህብረተሰብ ክፍሎች መንግስት ዕቃው ወደ ሀገር ውስጥ እንዳይገባ ከፍተኛ ቁጥጥር ሊያደርግ ይገባዋል ሲሉ ፖሊስም የሚመለከተውን አካልና ህብረተሰቡን አሳትፎ ይህንን መሳይ ተግባራትን መከላከል እንዳለበት አሳስቧል። ወደ ሌላኛው የአዲስ አበባ መረጃችን ስናልፍ ደግሞ ከምሽቱ 1 ሰዓት አካባቢ ሆኗል። ንፋስ ስልክ ላፍቶ ክፍለ ከተማ አዲስ አምባ ትምህርት ቤት በእግሩ እየተጓዘ የሚያልፈው ሰው በቆርቆሮ የታጠረውን ግቢ ተመልክቶ ዙሪያ ገባውን ቃኝቶ ሰው አለመኖሩን አረጋግጦ ወደ ግቢው ዘልቆ ገባ። በግቢው ውስጥ አጥቦ የተሰጣ ልብሶችን ሰብስቦ እያስተካከለ በያዘው ማዳበሪያ ውስጥ ከተተ። የሚበቃውን ያህል ይዞ እንዳገባቡ ማንንም ሳይው ወጣ። እንዳሰበው ሳይሆን ሁኔታውን የተመለከቱ እጅ ከፈንጅ ያዙት። ምርመራው ተጠናቆ መዝገቡን የተረከበው የፌደራሉ የመጀመሪያ ደረጃ ፍርድ ቤት ጉዳዩን መርምሮ ተጠርጣሪው ግምታቸው 1700 ብር የሚያወጡ ልብሶችን መስረቁን አረጋገጠ። የተግባሩን አደገኝነት አስረድቶ ለሌሎች ማስተማሪያ የሚሆን ለእርሱ ደግሞ መቀጫ ይሆናል ያለውን ውሳኔ አስተላለፈ። በ3 ዓመት እስራት እንዲቀጣ ተወሰነበት ያለን አበራ በቀለ ነው።
ሁለቱ ወጣቶች ተመካክረዋል። ስራችንን አበላሽቶብናል፣ ለፖሊስ ጠቁሞ አስይዞናል በሚል ቂም ይዘዋል አንድ ግለሰብ ላይ። ምሽት ለ3 ሩብ ጉዳይ አካባቢ ቀን ሲሰራ የዋለው ሰው ሱቁን ዘግቶ በሩ ላይ ተቀምጧል። ሁለቱ ስራውን የሚጨርስበትን ሰዓት ለይተው ጠንቅቀው ያውቁ ነበርና ባለሱቁ በራፉ ላይ እንደተቀመጠ ቀርበው በያዙት ጩቤ ይወጉታል። ባለሱቁ ይወድቃል። ሁኔታውን ያየ የነበረ ሌላ ሰው ሊይዛቸው ሲሞክር አንደኛው እጁን ወግቶ ከአካባቢው ይሰወራል። ተጎጆቹ ወዲያውኑ ወደ ሕክምና ቦታ ተወስደው ሕክምና ይደረግላቸውና ይድናሉ። ፖሊስ ግን ሁለቱን ተጠርጣሪዎች ፍለጋ አደረገ። በ12 ሰዓት ውስጥም ሁለቱንም በቁጥጥር ስር አውሎ ምርመራ በማጣራት በአቃቤ ሕግ በኩል ክስ መስርቶባቸው ምስራቅ ሸዋ ዞን ከፍተኛው ፍርድ ቤት ይቀርባሉ። ፍርድ ቤቱ የተጠርጣሪዎቹን ተግባር ተገንዝቦ ጉዳት የደረሰባቸውን ሰዎች ለሕግ የበላይነት ሲሉ የከፈሉትን መስዋዕትነት አድንቆ በመጨረሻ ውሳኔ ሰጠ። አንደኛውን በ9 ዓመት ሌላኛውን ደግሞ በ9 ዓመት ከ3 ወር ጽኑ እስራት ይቀጡ ሲል ወሰነ። መረጃውን የላከልን አስቻለው ዓለሙ ነው ከምስራቅ ሸዋ ዞን ፖሊስ። ወደ ሰሜን ጎንደር ስናቀና ደግሞ ፎገራ ወረዳ ነዋሪ ሆኑት ጎረቤታሞች ቤት ይገባኛል በሚል እየተጋጩ ተካሰው ፍርድ ቤት ጉዳያቸው እየታየ ነው። ክርክሩ ሳይቋጭ የፍርድ ውሳኔ ሳያገኝ አንደኛው ከሌሊቱ 5 ሰዓት ተነስቶ ቤት መስራት ይጀምራል። ድርጊቱን ለማስቆም ይገባኛል ያለችው ሴት ትወጣለች። ቤቱን መስራቱን እንዲያቆምም ስትከላከል ዱላ አንስቶ ደጋግሞ መቷት ትወድቃለች። አቅም አንሷት መነሳሳት ችልቀርታም ጉዳቱ በስቶባት ህይወቷ አዛው ያልፋል። ደብዳቤው መሞቷን ሲያውቅ ከአካባቢው ተሰውሮ ይጠፋል። ፖሊስ ተከታትሎ ከብዙ ፍለጋ በኋላ ያዘው። ምርመራ ማጣርቶ ፍርድ ቤት አቀረበው። ጥፋተኛ ተብሎ በ18 ዓመት እስራት እንዲቀጣ ተወሰነበት። በተመሳሳይ እዛው ፎገራ ወረዳ ነበጋ ቀበሌ 3 ሆነው ደፈረን ናቀን ያሉትን ሰው ጠበቁ። ሲመጣ በያዙ ስለት ደጋግመው ወግተው ገደሉት። በቁጥጥር ስር ውለው ምርመራ ሲጣራባቸው የጸባቸው መንስኤ ድንበር ገፋብን በሚል መሆኑን አስረዱ። መዝገቡ ደቡብ ጎንደር ዞን ከፍተኛ ፍርድ ቤት ቀርቦ ተከሳሾቹ ጥፋተኛ ሆነው በመገኘታቸው እያንዳንዳቸው በ10 ዓመት ጽኑ እስራት እንዲቀጡ ተወስኖባቸዋል። መረጃውን ያደረሰን ታድሎ ትዕዛዙ ነው። ከጧቱ 3 ሰዓት ገደማ በመተከል ዞን ዳንጉራ ወረዳ ጉብላል ቀበሌ የጥይት ድምጽ ተሰምቷል። ተከታትሎ የተተኮሰውን ጥይት የሰሙ አካባቢው ላይ ደርሰዋል። አንድ ወንድ ወድቋል፣ ሴቷ ደግሞ ቆስላለች። ጥቃቱን አድርሷል የተባለው ሰው ተያዘ። ምርመራ ይጣራበት ጀመረ። የወደቀው ሰው ሞተ። አብራ የነበረች ሴት ግን ታክማ ዳነች። የተጠረጠረው ተጠየቀ። ምክንያቱ ምን እንደሆነ አስረዳ። በመሬት ድንበር ይገባኛል እንደተጋጩና በዚህም ቂም ይዞ ባልየውን መግደሉን ሚስቱን ማቁሰሉን አስረዳ። የምርመራ መዝገቡ ተጠናቆ ጉዳዩ ለሚመለከተው ለመተከል ዞን ከፍተኛው ፍርድ ቤት ተላከ። መዝገቡ ተመርምሮ ተጠርጣሪው ቃሉን ሰጥቶ የሐኪምና የምስክሮች ቃል ተሰማ። ጥፋተኛ ተባለ። በእድሜ ልክ ጽኑ እስራት እንዲቀጣ ተወሰነበት ያለን እንዳላገኘው ነው ከቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን ህዝብ ግንኙነት። ከውጭ ሀገር ወደ አገኘነው መረጃችን ስናልፍ የምናገኘው ኢንተርፖል ፈረንሳይ ሊሆን በዱር እንስሳት ላይ የሚፈጸመውን ህገወጥ ንግድ ለመከላከል በተካሄደ ዓለም አቀፍ ዘመቻ 900 የሚደርሱ ተጠርጣሪዎች ሰሞኑን በቁጥጥር ስር ውለዋል ተብሏል። 1300 የሚሆኑና ከ5 ሚሊዮን የአሜሪካን ዶላር በላይ የሚገመት ህገወጥ የዱር እንስሳት ውጤቶችም ተይዟል። በዓለም አቀፍ ደረጃ የዱር እንስሳት ቀን እንደ አውሮፓውያኖቹ አቆጣጠር መጋቢት 3 እንዲከበር የተወሰነ ሲሆን ዓላማውም ሁሉም የአካባቢ ወንጀሎችን ለመከላከል እንዲችሉ ኢንተርፖል ለ190 አባል ሀገራት ቀጣይነት ያለው ድጋፍ ለመስጠት መሆኑ ተገልጿል። 60 ቶን የሚደርሱ ጣውላዎች፣ 40770 ወፎች፣ 560 የሚሆኑ ኤሊዎችን ጨምሮ 1240 የሚደርሱ ተሳቢ እንስሳት እንዲሁም 100 የነብር ዝርያዎች፣ ከ2 ቶን በላይ የሚሆኑ ጥሬ እና የተሰሩ የዝሆን ጥርሶች፣ ስጋቸውንና ቀንዳቸውን ጨምሮ የተለያዩ
የዱር እንስሳት ተዋጽኦ 37130 የሚደርሱና ከዱር እንስሳት ውጤቶች የተዘጋጁ ጌጣጌጦች በዘመቻው ተይዟል። በጀልባ ተጭኖም ከማሌዥያ ሲዘዋወር የነበረ 1.3 ቶን የሚሆን የሰንደል እንጨት በቻይና ሆንግ ኮንግ በኦፊሰሮች በቁጥጥር ስር መዋሉም ተሰምቷል። ለ3 ሳምንታት በተካሄደው በዚህ ዘመቻ 370 ምርመራዎች መደረጋቸው ተገልጿል። 89 የሚደርሱ ግለሰቦችም እስከ 7 ዓመት የሚደርስ እስራት ተወስኖባቸዋል ተብሏል። መረጃውን ያደረሰን ታደለ ጋዲሳ ነው። የጠፉትን ፍለጋ ምህረት አብ እስጢፋኖስ ከአማራ ክልል ፖሊስ ኮሚሽን ህዝብ ግንኙነት ሚስቴ ከኔ ተለይታ ከቤት ወጣ ከሄደች ሰንብታለች። ምክንያቷ ደግሞ ድንገታዊ ግጭት ቢሆንም ከዛሬ ነገ ትመለሳለች ብዬ በጠብቃት ቀረች ያለው ባል ልብሷን ሰብስቦ አምጥቶ ለቤተሰቦቿ ሰጥቷቸዋል። የት ሄደች ብለው ቢጠይቁት የሚያውቀው ነገር እንደሌለ ነገራቸው። ጸባቸው ቢከር እንኳን ትመጣለች ብለው ጠበቁ። ቀናቶች ነጎዱ። ደጃፋቸውን እንግዳ መጥቶ ባንኳኳ ቁጥር መጣች ብለው ቢበረግጉ የውሃ ሽታ ሆና ቀርታለች። እሱ ጋር ተመልሳ ገብታ እንደሆነ ብለው መልእክተኛ ቢልኩ ምላሻቸው ያው የተለመደው የለችም የሚለው ብቻ ሆኗል። ታዲያ ሚስትየው ወዴት ሄደች? ምላሽ ያላገኘ ጥያቄ። ሁለቱ ጥንዶች በአዊ ብሔረሰብ ባህልና ወግ መሰረት ጋብቻቸውን ፈጽመው ለ15 ዓመታት በፍቅር አብረው ኖረዋል። ቤታቸው ግን በልጅ ያልታጀበ ቢሆንም ይዋደዳሉ፣ ይፋቀራሉ። ሁለቱም በሰላም በመተሳሰብ እንደሚኖሩ የአካባቢው ህብረተሰብ ቢያውቅም የከረረ ጸብ በመካከላቸው ገብቶ አያውቅም። ታዲያ ሚስት ለባሏ ለቤተሰቧ ምንም ሳትናገር ለማንም ምንም ሳትል ወዴት ሄደች? ይህ ጥያቄ ለብዙዎች እንቆቅልሽ እንደሆነ ዘልቋል። የሷ መጥፋት ሳይንስ እዛው አዊ ዞን ባንጃ ወረዳ ውስጥ ሌላ ሰው እርሱም እንደርሷ እዚህ ነኝ እገሌ ጋር ሄጃለሁ ሳይል እንደወጣ ቀርቷል። ጉዳዩ የአካባቢውን ህብረተሰብ ጭንቀት ውስጥ ከቶታል። ድንገት ይወጡ አለመመለሳቸው ሁሉንም አሳስቧል። ታዲያ ሰውየውና ሴትዮዋ ወዴት ሄዱ? ማን ወሰዳቸው? ምላሽ ያላገኘው ጥያቄ አሁንም ቀጥሏል። የልጅቷ ቤተሰብ አሁንም ጭንቀት ውስጥ ናቸው። ከዛሬ ነገ ተመጣለች ብለው ቢጠብቁም ቀናት ተቆጥረው ድፍን ዓመት ሞላት። የጠፋው ሰውዬም ከቤቱ ከወጣ ቆየ። ፖሊስ ጉዳዩን መከታተል ጀምሯል። የእነዚህን ሁለት ሰዎች ዱካ ቢያፈላልግም በፖሊሳዊ ጥበብ ሁሉንም ነገር ቢሞክርም ፍንጭ አላገኘም። አንድ ሰውን ግን ተጠራጥሯል። የፍርድ ቤት ትዕዛዝ አውጥቶ የተጠራጠረውን ሰው ያዘ። ከጠፋው ሰው ጋር ግንኙነት እንዳለ ጠየቀው። ምላሽ ሰጠ። ፖሊስ ምርመራውን አስፍቶ የተለያዩ መረጃዎች አሰባሰበ። ጉዳዩንም ያስረዱልኛል ያላቸውን ሰዎች ምስክር አድርጎ መዝገቡን አጠናቆ ወደ ፍርድ ቤት ላከ። የአዊ ብሔረሰብ ከፍተኛው ፍርድ ቤት የቀረበለትን መዝገብ መረመረ። ተጠርጣሪው ቀረበ። ስለጠፉት ሁለት ሰዎች ተጠየቀ። መጀመሪያ ስለ ሰውየው ተናገረ። ብር አበድሮኝ ስለነበረ ባገኘኝ ቁጥር ብሩን እንድመልስለት ይጠይቀኛል። ሳገኝ መልስልሃለሁ ብለው ስገባ ስወጣ ሲያስጨንቀኝ በስለት ወግቼ ገድዬ ሰው ሳያየኝ ደብቄ ቀበርኩት አለ። ፍርድ ቤቱ ጥያቄውን አላቆመም። ስለጠፋችው ያለችበት ስላልታወቀው ስለሚስቱ ጠየቀ። ከሚስቱ ጋር በእለት ግጭት ቢጋጩም በያዘው ዱላ ማጅራቷን ሲመታት በመሞቷ ቤቱ ጓሮ ቆፍሮ እንደቀበራት ሁለቱንም ለፖሊስ መርቶ ማሳየቱን ኋላም በክብር እንደተቀበሩ ለፍርድ ቤቱ ተናዘዘ። ፍርድ ቤቱ
ሁሉንም ነገር አዳመጠ። የድርጊቱን አደገኛነት ከግምት አስገባ። በመጨረሻም ተጠርጣሪውን ጥፋተኛ ብሎ በእድሜ ልክ ጽኑ እስራት እንዲቀጣ ሲል ወስኖ መዝገቡን ዘጋ። የአካባቢው ህብረተሰብም እንደወጡ የቀሩትን 2 ሰዎች የደረሰባቸውን የሆኑትን አወቀ። የሚስት ቤተሰቦችም የልጃቸውን ገዳይ አውቀው እርማቸውን አወጡ። ብር ላበደረ ጠጠር እንዲሉ አበዳሪውም በገንዘቡ ሞትን ገዝቶ ወደ መቃብር ወረደ። ገዳይም ላይመለስ ወደ ወኒ ተላከ። ይወደኛል ብለሽ ማሰብኝ ዘበት ነው የማይበቅልበት በበረሃ ነው። ወዲያለው ብለሽ ትወድሽ የንገተቻን ቀይልትሻጂ የተንኮል ሀሳብሽ ገብቶኛል የማዘልቃ ጉልብላትሽ የግልኝ ገርሽ ቅጩን ነዶ የከሰለ በድን ነው የፍቅር አዝመራን የማያበቅል ለዘላለም ልቤ በራ ነው። በዚህ ልንገርሽ ቅጩን አትጠራጠሪ ፍቅር ይዘዋል ብለሽን እንዳትሞክሪ። ወደድኩ ስትኝ የሞድሻለሁ ግን ገሸሽ ስትይ ወቂው ልቤ በረሃ ነው። ሞኝ ልታገኝ ጎበዘሽ ለማጠር ባሰት ፍቅር ወጥመድ ገሸሽ ማለችን ሳያውቀው አንቺን ክንፉን ጥሎ ወዶ ሲያብ እኔ ግን ካፌ ነው እንዳንቺ ወደድኩሽ አበድኩኝ የምለው ልቤ በፍቅር መያዝ ከተወ ብዙ ዓመት አልፎታል ወቂ። ናታላታላይ ሲገጥምሽ የመጀመሪያሽ ነው ወደድኩሽ የምልሽ ባፌ እንጂ ልቤ በረሃ ነው። ታማ ያቆይ ጨርሶ ረስቶሻል ያሳትኩ ስትይ ሰምቶ ልቤ ይዞብሻል። ብዙዎቹን ወዶ ስላየ ልቤ ባንዷ ረክቷል ጥቁም ነው ወደው ሲቀርቡትም የሚያውቅ ወዶም ተጠግቶ ያየነው ስለዚህ በሷ ጥሩ ደስታ ብዙ መከራንም ቀምሶ አይቶታል። ግራ ይዘውም ከሷ ሌላ ልቤ ሁሉን ነገር ተረድቶታል። በፍቅር ተፈትኖ ነዶ አብቅቷል ከሰልነው ፍቅርን የማያበቅል ዳግም ልቤ በረሃ ነው። ይወደኛል ብለሽ ማሰብሽ ዘበት ነው የማይበቅልበት ልቤ በረሃ ነው። ከመሰንበቻውን ተከታተልን። አንድ ዜማም አደመጥን። ተመልሰን መጣን አድማጮቻችን። ቀጣዩ ዝግጅታችን ደግሞ ቅኝት ነው። ዛሬ በቅኝት የምናነሳው ርዕሰ ጉዳይ በፎረንሲክ ምርመራ ውስጥ ከሚገኙት የሥራ ክፍሎች መካከል አንዱን ልናስቃኛችሁ ወደናል። አሁን አንነግራችሁም ጉዳዩን ከዝግጅቱ ብታውቁት ደስ ይለናል። ብዙ ጊዜ ግን በዚህ ጉዳይ ላይ ፍርድ ቤት ወይንም ፖሊስ ጣቢያ አካባቢ ሰምተነው ሊሆን ይችላል ሰዎች በተለያየ መንገድ ሲያጭበረብሩ ምርመራ በሚያደርጉበት ሰዓት ፖሊሶቹ ማለት
ማለት ነው የሚያገኙበት መንገድ ነው እጅግ በጣም የረቀቀና ዘመናዊ ቴክኖሎጂዎችንም የሚጠቀም በተለይ ለወንጀል ምርመራ ስራው ለመርማሪ ፖሊሶች ትልቅ ፋይዳ ያለውና ለፍርድ አሰጣጡ ደግሞ በተለይ ደግሞ በጣም የሚያግዝ ለፍርድ ቤት ለዳኞች ፍርድ እንዲሰጡ የሚያግዝ ነው ለመሆኑ ይህ ጉዳይ ምንድነው እስኪ አብረን እንከታተል የሰነዱ ምርመራ በአሁኑ ሰዓት በዓለማችን ላይ የወንጀል ድርጊቶች የሚፈጸሙበት መንገድ አይነታቸውና ወንጀሉን ለመፈጸም ሰዎች የሚጠቀሙበት መንገድ እየረቀቀ በመምጣቱ እነዚህን ሰዎች በቁጥጥር ስር ለማዋል ችግር እየሆነ እንደመጣ በተለያዩ አጋጣሚዎች የሰማናቸው አሊያም ያየናቸው ወንጀሎችን ማስታወስ በቂ ይሆናል በተለይ በወንጀል ምርመራ ስራ ለተሰማሩ ፖሊሶች ይህ ጉዳይ ትልቅ ራስ ምታት እየሆነ መጥቷል ዘመኑ ባፈራቸው የቴክኖሎጂ ውጤቶች ስለሚታገዙ በቀላሉ በተለያዩ ቦታዎች ላይ የወንጀል ድርጊትን ሲፈጽሙ እንመለከታለን ታዲያ ፖሊስ ደግሞ ከነዚህ ተሽሎ መገኘት አለበት እነሱ ከሚጠቀሙበት ዘዴ የበለጠና ድርጊታቸውን በቀላሉ ሊያጋልጥ የሚችልበትን የቴክኖሎጂ ውጤቶችን በመጠቀም እያጋለጣቸው ይገኛል ከነዚህ የፖሊስ አጋዥ ከሆኑ የቴክኖሎጂ ውጤቶች መካከል የፎረንሲክ ምርመራ ደግሞ አንዱ ነው ዛሬ ስለዚህ እንወያያለን መልካም ቆይታ ለስራ የሚያግዙኝን መረጃዎች ለመፈለግ የተለያዩ ሰነዶችን አገላብጣለሁ የተለያዩ ወንጀል ድርጊቶች የሰፈሩባቸው በርካታ ወረቀቶችን በቅደም ተከተል እያየው ነው የሚያሳዝነው እነዚህን ወንጀሎች ሳነብ የሰው ልጆችን የጭካኔ ጥግ ታዘባለሁ በማይረባ ህይወትን አሊያም ከድህነት አረንቋ በማያወጣ ገንዘብ የገዛ ወዳጆቹን ዘመዱን ወይንም ወንድሙን ሊሆን ይችላል ለመግደል ይጨክናል ራስ ወዳድነቱ ገንዘብን ከማምለክ አልፎ ጨካኞች ያደረገን ይመስለኛል በርግጥ ይህ ጉዳይ ትልቅ የማህበረሰባዊና የስነ አእምሮ ጥናት የሚያስፈልገው ጉዳይ ሊሆን ይችላል ነገር ግን የማነባቸው የወንጀል ድርጊቶች ሁሌም ለምን ያሰኙኛል ከነዚህ መካከል ግን አንደኛው የበለጠ ስቦኛል ዝርዝሩን ለማንበብ ተመቻችቼ ተቀመጥኩ ጉዳዩ ምን መሰላችሁ ግለሰቡ ቼክ ተጽፎ ከባንክ ገንዘብ እንዲያወጣ ታዟል እናም የታዘዘው 300,000 ብር ነው እሱ ግን የታዘዘውን ገንዘብ ብቻ ማውጣት አልፈለገም አሰበ የተጻፈለትን ቼክ ደጋግሞ ይመለከተዋል እናም 3 ቁጥር የበለጠ ትኩረቱን ስባዋለች ስለዚህ ይቺን 3 በቀስታ 8 ማድረግን ይፈልጋል ፍጹም በማያስታውቅ መልኩ ይቀይራታል ስለዚህ የሚወጣው ገንዘብ 800,000 ብር ደረሰ ማለት ነው ጉዳዩን ጨርሶ የተባለውን ገንዘብ አስረክቦ የቀረውን ለራሱ አስቀርቶ ስራውን ይቀጥላል ገንዘቡ የጎደለባቸው ግለሰብ እንዴት ይላሉ የሚያደርጉት ነገር ሲጠፋቸው ለፖሊስ አቤት ብለዋል ሰነዶች ይመረመራሉ ግለሰቡ በጥርጣሬ ተይዞ ይጠየቃል ሲመረመር እውነትም 800,000 ብር ወጪ እንደሆነ ተደረሰበት ግለሰቡ ይህን ያህል ገንዘብ እንዳልፈረሙ ይናገራሉ ገንዘቡ የወጣበት ቼክ ለፎረንሲክ ሰነድ ምርመራ ይላካል እውነት የሆነውን መለየት ይችል ይሆን አዎ ያለ ጥርጥር ምክንያቱም ለነሱ ለሰነድ ምርመራ ባለሙያዎቹ ይህ ቀላል ስራ ነው ከዚህ የባሱ የተወሳሰቡ ሰነዶችን ሲለዩ ሲያጣሩ ነው የሚውሉት ቼኩ በመሳሪያ ሲመረመር ግለሰቡ በማያስታውቅ መልኩ ያስተካከላት ቁጥር በግልጽ ታወቀች በዚህ ማስረጃነትም ፍርድ ቤት እንዲጠየቅ ተደርጓል ለመሆኑ የሰነድ ምርመራ ማለት ምን ማለት ነው ይህ እጅግ በጣም ሰፊና ውስብስብ ስራዎች የሚሰሩበት መስክ ነው በዚህ ክፍል ውስጥ አጠራጣሪ የሆኑ ሰነዶች የተሰረዙ ጽሑፎች አስመስለው የተሰሩ የተለያዩ የሰዎች ቲተሮች ሰነዶች ሐሰተኛ የሆኑ የገንዘብ ኖቶች የተሳሳቱ የጉዞ ሰነዶች ወዘተ ትክክለኛ መሆን ያለ መሆናቸውን
በሰዎች ተደግመው የተሰሩ ወይንም የተፈረሙ መሆን ያለ መሆናቸውን የተለያዩ ጽሑፎች የተደለዙ የተሰረዙ አሊያም የተስተካከሉ መሆን ያለ መሆናቸውን የሚለይበት ክፍል ነው። በተለይ በአሁኑ ሰዓት ወንጀሎች መልካቸውን እየለወጡ ከቴክኖሎጂው ጋር በዘመኑበት ወቅት እነዚህን መለየትና ትክክለኛ መሆን ያለ መሆናቸውን የሚለዩበትን መንገድ ባስቸገረ ጊዜ ይህ ክፍል የሚሰራው ሥራ ከፍተኛ ነው። በዚህ አይነት መንገድ ተጭበረበርን የሚሉትን በመለየት የተጭበረበሩበትን መንገድ በመመርመር ለፍርድ አሰጣጥ ሂደቱ ትክክለኛና የተቀላጠፈ መሆን የራሳቸውን ሚና ይጫወታሉ። በተለይ በአሁኑ ጊዜ ሐሰተኛ ሰነዶች በዙበትና ሰዎች በራሳቸው ጥረትና ድካም ከመጠቀም ይልቅ በአቋራጭ መንገዶች በመሄድ በሚገኙበት ወቅት የሚሰሩትና ወደ ክፍሉ ለምርመራ የሚመጡት እጅግ የበዙ እንደሆኑ ነው ባለሙያዎች የሚናገሩት። ይህ ዘርፍ በውጭው የፖሊስ ሥራ ውስጥ የቆየና ዘርፉ ተጠንቶ ረጅም ዘመናትን ያስቆጠረ ቢሆንም በእኛም ሀገር ያለው የሰነድ ምርመራ ሥራ በጥሩ ደረጃ ላይ ይገኛል ለማለት ያስችላል። በተለይ ለሥራው የሚያስፈልጉትን ዘመናዊ መሳሪያዎችን አስገብቶ ከመጠቀምና በመስኩ የሰለጠነ የሰው ኃይል በማፍራቱ ረገድ ጥሩ ደረጃ ላይ እንዳለ ነው ባለሙያዎች የሚናገሩት። እንግዲህ ይህ የምርመራ ሥራ ካለው ጠቀሜታ አንፃር ከዚህ በላይ ትኩረት ሊሰጠውና ሊጠናከር ይገባል። ምክንያቱም ለፍርድ አሰጣጥ ሂደቱ ያለው ጠቀሜታ ከፍተኛ ስለሆነ ሐሰተኛ የብር ኖቶችን በአሁኑ ጊዜ በተለያዩ ጥቅም ፈላጊዎች ይሰራሉ። እነዚህ ብሮች በእውነትም ሐሰተኛ ናቸው ወይንም ትክክለኛ የሚለውን እነዚህ ባለሙያዎች እየለዩ ብዙ ግለሰቦች የእጃቸውን እንዲያገኙ እያደረጉ ይገኛሉ። ይህ ብቻ አይደለም። በተለይ የትምህርት ማስረጃዎችን ቤታቸው ተቀምጠው የዲግሪና የዶክተሬት ዲግሪ ባለቤት መሆን የሚፈልጉ ብዙዎች ተጋልጠው የሐፍረት ካባቸውን ደርበው ወደ ወህኒ የወረዱት በእነዚህ ሰዎች ጥረት አማካኝነት ነው። ለመሆኑ ይህን ሥራ ባለሙያዎቹ በምን መንገድ ይሰሩት ይሆን ብዬ ሥራ ቦታቸው ላይ ያለው ለመጎብኘት ወደዚያው አምርቻለሁ። ስደርስ ሁሉም በሥራ ተጠምደው ደፋ ቀና ይላሉ። ውድ አድማጮች፣ ሳምንት ባለሙያዎቹን ይዤ ልመለስ። ስለ ሙያቸው ስላጋጠሟቸው ነገሮች ያጫውቱናል። ለሳምንት እዚህ የፌዴራል ፖሊስ ፎረንሲክ ዲቪዥን ሰነድ ምርመራ የሥራ ቦታ እንገናኝ። ለዛሬው በዚሁ አበቃው። ቸርን ሰንብት። በቸርቸር ጎዳና
ልቤ እንዲደርስ ለተሳፈሽ ፒያሳ ድረስ አይዞሽ ልቤ እንዲደርስ ለተሳፈሽ ፒያሳ ድረስ ለምልክት ምናልባት ብትቀድሚ እመጣለሁ ማሙድ ጋር ጠብቂ ለምልክት ምናልባት ብትቀድሚ እመጣለሁ ማሙድ ጋር ጠብቂ አድማጮቻችን ዝግጅቶቻችን እንደቀጠሉ ናቸው እናንተም ሐሳብ አስተያየቶችን እየሰጣችሁ ነው ከልብ እናመሰግናለን እንግዲህ ቀጣዩ ዝግጅት እንግዳችን ነው እንደሚታወቀው በእንግዳችን ዛሬ እንደው ዝም ብዬ እስካሁን ድረስ የሄዱትን እንግዶቻችንን ሳስታውስ አንድ ቆይታ በጣም ደስ አለኝና መልሼ ለአድማጮች ባስታውሰው እንደው ብናስታውሰው አብረን በያሰብኩኝ ድምጻዊ ግርማ ተፈራ ካሳ እንግዲህ ተፈራ ካሳን ብዙዎቻችን በቀደሙት የሙዚቃ ስራዎች እናቃቸዋለን በተለይ ስራ ፈቶ ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ ይሄን ዘፈን ብዙዎቻችን እናስታውሰዋለን በተለይ ደግሞ የዚያን ዘመን ወጣቶች የነበሩ ያሁኑ አዛውንቶች ወይንም ጎልማሶች ይሄንን ዘፈን በደንብ ያስታውሱታል ትልቅ ትዝታም የሚኖራቸው ሰዎች ሊኖሩ ይችላሉ ተፈራ ካሳ ልጅ ግርማ ተፈራ ደግሞ የምናውቀው የምንወደው እጅግ በጣም ደስ የሚል ድምጻዊ ነው ብዙ ስራዎችንም ለህዝብ አቅርበው እንግዲህ ተወዳጅነትን አትርፏል የአባቱን ፈለግ ተከትሎ ብዙ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ትልቅ ስራ እየሰሩ ካሉ ድምጻውያን መካከል አንዱ ነው የግርማ ተፈራን ቆይታ ለናስቃኛችሁ ወደናል እንግዲህ ዘፈኖቹንም በየመሃሉ የምንሰማው ይሆናል አድማጮቻችን አሁንም ከዝግጅታችን ጋር ጥሩ ጊዜ እንዲሆንላችሁ እንመኛለን አብራችሁን ቆዩ ጊዜው ሲለዋወጥ ሁሉ ተሎሸሽ ተረንጎ የሚመስለው ቦጨሽ ማሸሽ ስንቱን ነበር ያንቺ ፍቅር ያሳበደው ውበት እንጂናሽ ማን ነበር ያላንቺ በውበት ቁንጅና ማን ነበር ያላንቺ ስራ ፈቶ ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ በውበት ቁንጅና ማን ነበር ያላንቺ ግርማ በቅድሚያ ከልብ አመሰግናለሁ በአድማጮቻችን ስም እናንተም አክብራችሁ ስለጋበዛችሁኝ እኔም ከልብ አመሰግናለሁ በርካታ ነገሮችን እናነሳለን ያንተን የሙዚቃ ህይወት እንቃኛለን በየመሃልም ለአድማጮቻችን ዘፈኖችን እየጋበዝን ቆይታ እናደርጋለን ማለት ነው እንደው ለመጀመሪያ ያክል ልጅነትና የሙዚቃ ፍቅር ምን ይመስላል እንደው በልጅነት የነበረው ነገርና የሙዚቃ ፍቅር እንዴት ነው ያደረብህ እንዴት ነው የጀመርከው ከሚለው እንነሳ እንግዲህ የልጅነትና ሙዚቃ ትንሽ አስተዳደጌም ሙዚቃ ውስጥ ነው ቤተሰቦቼ አባቴ እናቴም አካባቢያችን ዙሪያችን የሙዚቃ ባለሙያዎች ናቸው በብዛት ያሉት ከክቡር ዶክተር አርቲስት ጥላሁን ገሰሰ ጀምሮ ኮሎኔል ሳሌ ናይለማሞ ገዛኸኝ ደስታ ግርማ አድርጎ ብዙ ፈረንሳይ ለካቸው አካባቢያችን ብዙ የጥበብ ሰዎች አሉና በተለይ ወደ ቤተሰብ ስንመጣ አባቴ እና ጥላሁን ገሰሰ ያለው ከነሱ ጋር ማደግ ለኔ ትልቅ
ተጽዕኖ አለው ሙዚቃ ልጅነት ህይወቴ አልፎ ከዛ ከሃይ ስኩል በኋላ ያው አሁን እንግዲህ አይዶል ኢትዮጵያ አይዶል ምናምን የተባለ ልጆች ውድድሮች አሉ ውድድሮች ያደርጋሉ በእኛ ጊዜ ደግሞ የነበረው ምንድነው የቀበሌ ኪነት ነው በቀበሌ ውስጥ ከዛ በከፍተኛ ውስጥ ያለን ነው አፕዴት እያደረግን እየሰራን የመጣውና በጊዜው በቀበሌ ውስጥ ከዛ በከፍተኛ ኪነት ውስጥ ነበር እየሰራው ነበረው በልጅነት ጊዜ ማለት ነው መልሼ ልውደድሽ መልሼ አው ከራሴ ገንሼ መልሼ ላፍቅርሽ መልሼ አው ከራሴ ገንሼ ብዙ ጊዜ ስትናገር ሀገር ፍቅር መነሻ እንደሆነ መታነሳው ነገር አለ እዛ ስለነበረው ቆይታ አስኪያጫው ሀገር ፍቅር እንግዲህ እንዴት መሰለ ያው ከቀበሌና ከከፍተኛ በኋላ ሃይ ስኩል እንደጨረስኩኝ ወደ ሙዚቃ ትምህርት ቤት የገባሁት ሙዚቃ ትምህርት ቤት ተማሪ ያለሁኝ ሀገር ፍቅር ዝክረ ኪነ ጥበብ የሚባል ዝግጅት ነበር በጣም ሀት የነበረ ዝግጅት እንጃ ልዩ ዝግጅት ነበር በሁልጊዜ አርባ የሚቀርብ ዝግጅትና እዛ ላይ በተጋባዥነት ተሰራ ነበርና ብዙ ጊዜ እንደውም የተጋባዥነት ሁሉ አይመስልም የዛሬ ቤቴ አይነት አስተሚ መስል ድረስ እና አገር ፍቅር ለኔ ልዩ ቦታ አለው ልዩ ቦታ አለው ራሴን ትሬን አድርጌ ከመድረክም ጋር ከህዝብ ጋር መገናኘትን ብዙ ነገር እንዳያደረገኝ ቤት ነው አገር ፍቅርና ለኔ አገር ፍቅር ልዩ ቦታ አለው በተለይ ደግሞ ፍሬው ባህሩና ጥላሁን ታደሰ ለኔ ልዩ ቦታ አላቸው ወደ ህዝብ ስራህን ለማቅረብ የመጀመሪያውን መድረክህን ታስታውሰዋለህ እንግዲህ ያው መድረክ ነው የመጀመሪያው ትልቅ መድረክ ወይ ትንሽ መድረክ የምትለው ነገር አላውቅም ግን በቀበሌውም በከፍተኛውም እየሰራን ስንሄድ የነበረው ስናሳይም የነበረው ያው ኤግዛሚነስም እሱ መድረክ ነው ከዛ ውጭ ግን እንደዚህ ከፍ እያለ ስንሄድ ከፍተኛ ውስጥ የተለያዩ ቦታዎች እንሰራ ነበር ግን አገር ፍቅር እንግዲህ ይወጣል ለክንዳየሁሽ ልቤ እርብሽ ያለብኝ ለከኔ ሆነሽ እኔስ ማመን ተሳነኝ ለክንዳዲስ ሆኜ ዛሬ ብመኝሽ ሲያምረኝ እንጂ መቼም ከሰባል ከማሽ ግርማ ሙዚቃን ተምረሃል ከያሬድ ሙዚቃ ትምህርት ቤት ነው የወጣኸው ሙዚቃን ተምሮ ወደ ሙያው መግባትና ተሰጥቶን ይዞ ወደ ሙዚቃ ውስጥ መግባት እንደው ላንተ የሚሰጥ ነገር ምንድነው እንግዲህ ተምሮ ወደ ሙያው መግባትና እንደው ዝም ብሎ መግባት ያው በመማርና ባለመማር መካከል ያለው ልዩነት ማለት ነው አንድ ነገር ሙያ ብለህ ስትይዝ ያ ነገር በትምህርት ሲታቀፍ ደግሞ ትልቅ ነገር አለው እንኳን በዛ ጊዜ አሁን ደግሞ ይባሰው አሁን እንኳን ሙዚቃው አይደለም ሌላ ማንኛውም ሙያ ሁሉ ነገር በትምህርት መደገፍ ያለበት ጊዜ ነው ምክንያቱም ጊዜው ኮምፒቲሽን የውድድር ጊዜ ነውና ሁሉ ነገር ኳሊፊኬሽን ይፈልጋል ራስህን በትምህርት አፕዴት ማድረግ አለብህና ለኔ መማሬ በጣም በብዙ ነገር ጠቅሞኛል ትንሽም ቢሆን የሙዚቃ እውቀቱ እንዲኖረኝ ሪትሚካሊም ሜሎዲካሊም ብዙ ነገሮችን እንዳውቅ ረድቶኛልና በቲዮሪውም በፕራክቲሱ ብዙ ነገር እንዳውቅ ረድቶኛል አሁን ላለሁበት ደረጃ በሙዚቃ ትምህርት ቤት ህይወቴ ውስጥ ሜጀር አድርጌ ያጠናሁት ቫዮሊን ቼሎ ነው ማይነር ፒያኖ ነበረ እና በባህል ደግሞ መሰንቆ ነበር ማጠናውና ለኔ መማሬ ብዙ ነገር ጠቅሞኛል ያው ዝም ብለህ መማር ምን ያህል እንደሚጠቅም ታውቃለህ ልጅ ሆነ እንግዲህ ያው አባት ታዋቂ ሙዚቀኛ ናቸው ኢትዮጵያ ውስጥ በተለይ ብዙ ሰው የሚያውቃቸው ናቸውና እሳቸው ስር ቁጭ ብለህ ብዙ ነገሮችን ነው እየተማርክ ከቤተሰብ የሚያደገ ነገር ነውና እንደው ተጽዕኖ ይኖረው ይሆን በትክክል ተጽዕኖ አለው ከተጽዕኖ በፊት መሰጠት ያስፈልጋል ከዛ ደግሞ በተጨማሪ ደግሞ የቤተሰብ ተጽዕኖ አሁን እንደኔ አይነት ቤተሰብ ውስጥ ላደገ ሰው ተጽዕኖ እጅግ ከፍተኛ ነው አባቴ መተዳደሪያው እኛን የሚያሳድገን ሙያው ይሄ
ሙዚቃ ነው ስለዚህ ከስራ ወደ ስራም ሲሄድ የት እንደሚሄድ እናቃለን ቤት ውስጥም ዜማዎችን ግጥሞችን ሲሰራ ማንዶሊኑን ወይ ጊታሩን ይዞ ዜማ ሲያወጣ ወይ አንዳንድ ነገሮችን ሲሰራ ምን ሰማው ሙዚቃ ነው ያ ሁሉ ተጽዕኖ አለና በጣም ከባድ ተጽዕኖ አለው በቤተሰብ ውስጥ ሙዚቃ ህይወት በኖሩ አንድ ዜማ ለአድማጮቻችን ጋብዘን እንመለሳለን በየትኛው ዘፈንን ጋብዝ እስቲ በጀመራው ምርጫ አንተስ እንደ እናት እሺ እሱን እንጋብዘው እሺ አባቴ ወታደር ነበሩ አሉ ትክክል ነው ታረቃ ተፈራጋሳ እንግዲህ በእንደዚህ ወታደራዊ ቤተሰብ ውስጥ ማደግ በራሱ በዲሲፕሊን በተለያዩ ነገሮች ልጆች ታንጸው ሲያድጉ ከሌላው ከሲቪሉ ማህበረሰብ ለየት ያለ ስብዕና ይዘው እንዲያድጉ ያደርጋቸዋልና የሳቸው ወታደር መሆን እንደው ባንተ ስብዕና ላይ ባንተ ስራ ላይ ያሳደረው ተጽዕኖ ይኖር ይሆን ወታደር መሆኑ የሚያሳድረው ነገር አለ አባቴ በጣም ዲሲፕሊን እንዲሆን ሰው ነው ይሄን ነገር ስናገር በኩራት ነው የምናገረው ምክንያቱም የሚያውቁት ሰዎች በቅርብ የሚያውቁት ሰዎች ሲሰሙኝ እውነት ነው እንደሚሆነው ምክንያቱም በሚሊተሪ ቤት ውስጥ ማደግ አይደለም ወታደር ጎረቤት ካለህ እንኳን የዲሲፕሊኑ ከፍተኛ ነው በጣም ወታደር ቤት የሰሩ አንዳንድ ሙዚቀኞች ጓደኞች ምናምኖች እነሱና እኛ እንኳን እንለያያለን በሰዓት ከማክበር ጀምሮ ለተሰጠው ኃላፊነት ሪስፖንሲቢሊቲ በመውሰድ ጀምሮ ራሱ ወታደር ቤት ያለ ሰውና ሌላው ሰው ይለያያል ሚሊተሪ ቤት ውስጥ በጣም
ዲሲፕሊን ናቸው ያ ነገር ይጠቅመኛል ያ ነገር ቁሳና ኩርፊያዬ ሳቄ ጨዋታዬ አላስቀምጥ ብሎሽ ፍቅሬ ትዝታዬ ይቅር ማረኝ ብለሽ ደጄ ካላባለሽ አይደለሁም እጄ ላይ ካጣለሽ ቁሳና ኩርፊያዬ ሳቄ ጨዋታዬ አላስቀምጥ ብሎሽ ፍቅሬ ትዝታዬ ይቅር ማረኝ ብለሽ ደጄ ካላባለሽ አይደለሁም እጄ ላይ ካጣለሽ ግርማ እንግዲህ ለ10 አመታት ገደማ ይመስለኛል ውጭ ሀገር ቆይተሃል እንደው በምን አጋጣሚ ነበር የሄድከው እዛስ ያለው ቆይታ ምን ይመስል ነበር እንግዲህ እኔ ወደዚህ ሀገር ስመጣ ከ10 አመት በኋላ ነው የመጣሁት አሁን 4 አመት ሆነኝ ማለት ነው እዚህ በኢትዮጵያ ኑሮዬ ኦን ኤንድ ኤፍ እዚህም እዛም ወደዛ ሲሄድ ለኮንሰርት ነው የሄድኩት ግን አጋጣሚ ደግሞ ባለቤቴ ቀድማኝ ነበር ሄደችውና እሷ እዛ ነበረች ከስራው በኋላ አንዳንድ ነገሮችን ተንስለ እዛ የመቆየት ሁኔታዎች ተፈጠሩና አንድ ወር ለሁለት ወር ሲባል 10 አመት ሆነ እዚህ ሲሄድ እኔ ጸጋዬ እሸቱና ዮሐንስ ኃይሉ ጆኒ ለኮንሰርት ስራ ነው ስለ ባለቤት አንስተሃል አሁን ባላገሩ ሚል ዘፈን ላይ ተወዛዋዥ ሆና አይተናታል በሞያውም ተወዛዋዥ ነች እንደው ምን አገናኛችሁ ክብር ዘበኛ ድጋሚ ሲቋቋም ባንዱ ድጋሚ ተቋቋመ ነበርና እሷ መጨረሻ ላይ ይዛ ቀጠር ነበረች እና ድጋሚ ሲቋቋም እኔ ተጋብቼ ወደዛ ሲሄድ እዛ የተገናኘ ነው በሰባሪያት አመት ዛሬ 23 አመት ነው እኔና እሷን ከተገናኘን 23 አመት ነው በዛ አጋጣሚ ላይ የተገናኘን አሁን እንግዲህ ትዳር ሶስት ልጆች አሉ ከዛን ጊዜ ጀምሮ አብረን ያለ ወደድኩሽ በላይ ልውደድሽ ጀምሬ አልበቃ ብሎኛል የስካሁኑ ፍቅሬ ጊዜ ብወድሽ ባለን በሌላቅም ላንቺ ያለን ፍቅር ምን ጊዜም አያልቅም መልሼ ልውደድሽ መልሼ ከራሴ ደንሼ በተመሳሳይ ሙያ ውስጥ መሆኑ በተለይ ላንተ አሁን ውጤታማ መሆን አስተዋጽኦ ስለራሴ ሰው ነገር ነው የሚችለው እሷ በዚህ ሙያ ውስጥ መሆንና እኔን መረዳት ለኔ በጣም ጠቅሞኛል ምክንያቱም ሙያው የሚፈልገውን ነገር ታውቃለች በተለያዩ ሰዎች አድናቆት ሲመጣልህ በቀጥታ በሆነ መንገድ መተርጎም ራሱ አለ እሷ አሁን ለንደን ያለችው እዚህ ያለው እኔ ሰክሰስፉል ሆኜ የምሰራው አገሬ ላይ እንደሆነ አምናለኝ እሷዛ እዚህ ሆኜ እንድኖርና እየተመላለስኩ እንድኖር መፍቀዷ ራሱ ይሄ እዚህ ሙያ ውስጥ ሆና ስለተረዳችኝና አንድ ሙያ ውስጥ ሆኖ እንደዚህ ያለው ማግኘት በተለይ እንደሷ አይነት ሰው እንደው ከናንተ ቤተሰብ በዚህ ሙያ ውስጥ የተቀላቀለ ከኛ ሙያ ውስጥ በዚህ ከኛ ቤተሰብ ውስጥ በዚህ ሙያ ውስጥ የተቀላቀለ ትንሽ ወንድሜ ነው መሳይ ተፈራ ይባላል መሳይ ይሰራል በትወናው ላይ በጣም አሪፍ ነው ድምጽ በጣም ቆንጆ ድምጽም አለው ወደ 3 የሚሆኑ ፊልሞች ሰርቷል አሁን በመታየት ላይ ያለው ትመጣለህ ብዬ የሚል ፊልም ሰራይ በፕሮዲዩሰርና ትወናው ላይ ሰርቶ አሁን ስክሪን ላይ እየታየው ነው እና እንደውም በተሻለና በጥሩ ሁኔታ ወደዚህ ሙያ ውስጥ እየመጣ ያለ ምትካተሽልኝ ታውቆሽ ጥሩነቴ ቀን ሲያረጋግጠው ሲገባሽ እውነቴ እተማመናለሁ መምጣትሽን አውቃለሁ ያለበለዚያማ የምን አይደለም ውጪ ያለ ክቡር ዶክተር ጥላሁን ገሰሰንና ማህሙድ አህመድን አግኝተን ስለ አባታ እንደ ኢንተርቪው አድርጋቸው ነበር እሺ ታገኘው እሺ ምንድን ነበር እንደው ስሜት እንበለ ይሄንን ለማድረግ ያነሳሳ ነገር እኔ አሁን ለምን አሰብኩት እንዴት አሰብኩት ራሴ ሳስበው ይገርመኛል
ምክንያቱም እኔ ያንን ነገር ካደረኩት 20 ቀን ምናምን በኋላ ነው ዶክተር አርቲስት ጥላሁን ገሰሰ ከዚህ ዓለም በሞት የተለየውና ለኔ ወላጅ አባቴ ነው አባቴ ለነሱ ደግሞ ወንድማማቾች ናቸው እጅግ ብዙ አብረው የኖሩ ብዙ ነገር ያሳለፉ ሰዎች ናቸውና ከቤተሰብነትም ከሙያም አንፃር ከነሱ ብዙ ነገር ማወቅ ስላባቴ መረዳት ስላለብኝ እስቲ ቁጭ ብለን አንዳንድ ነገር እናውራ በሚል ነው ከነሱ ጋር ካሜራ ምናምን አርቲስት አድርገን ያወራነውና አንዳንድ ነገሮችን ተጨዋወት ነው ደስ የሚል ነገር ነበር ያወሩኝ ያ ነገር በሆነ ባንዳ ቀን ክቡር ዶክተር አርቲስት ጥላሁን ገሰሰ ማለት ደግሞ ለኔ ሌላ ስሜት ፈጥሮብኛል ምን መርቶኝ ነው ያንን ነገር እንደዚህ ያሰብኩት የሚለው ነገርና ግን እንዴት አገኘው እውነት ነው የተለየ ስሜት ነው ይፈጥራል ግን ጥሩ ነገር አውርቶኛል በጣም አሁን ያ ነገር እንዴት ነው አለ ማለት በተቀናጀ መልኩ አለ ኢትዮጵያ ሬዲዮ አንዴ አቅርበውታል 97 ላይ ይሁን አይ ዶንት ኖ አንዴ ሰጥቻቸው አቅርበውታል የተወሰነ ኢትዮጵያ ቴሌቪዥን ሰጥቻቸዋለሁ ፕሮግራም ሊሰሩበት ወስደውታል አይ ዶንት ኖ ወጪ እንደሚያቀርቡት አላውቅም እንግዲህ እኔም ሰው ያነሰ ነው ሲቀርብ ይነች እንግዲህ ቪዲዮ እየሰፋት ሲሄድ የዛን ጊዜ ነበረው የተቀረጸውና እኔ ማሁን ያለበት ነገር እየተለየ ሲሄድ ሲያይሽ ያንቺ ተመልካች ማን ነበር ያላንቺ በውበት ቁንጅና ማን ነበር ያላንቺ እነሆ የዝግጅታችን የመጨረሻው ምዕራፍ ላይ ደረስን አሁን ስንግ ይደመጣል የተለያዩ ታሪኮችን አካተናል በስተመጨረሻም ዜማ አለን አድማጮቻችን እስከ መጨረሻው አሁንም ከኛ ጋር እንድትቆዩ ግብዣችን የአክብሮት ነው አስተያየቶቻችሁንም እየተቀበልን እንገኛለን እዚህ ስቱዲዮ እናንተን በማስተናገዱ ቆይታ እናደርጋለን አሁንም አብራችሁን እንድትቆዩ ነው በአክብሮት ምንጋብዛችሁ የዶኮ ጋሞ ባህላዊ የግጭት አፈታት ዘዴ በዶኮ ማህበረሰብ ዘንድ የሚፈጸሙና የማይፈጸሙ ህግና ደንብ ይገኛሉ በማህበረሰቡ ዘንድ የማይፈጸሙ ህግና ደንብ ክልከላ ናቸው ለምሳሌ ዝሙትን መፈጸም ድንበር መጋፋት መስረቅ መዋሸት ወዘተ ከማይፈጸሙት ህግና ደንብ ውስጥ ይጠቀሳሉ እነኚህን ፈጽመው መገኘት የአምላክን ቁጣ መቀስቀስ ተደርጎ በአካባቢው ይወሰዳል ይህም የአምላክ ቁጣ በአካባቢው ጎሜ ተብሎ ይታወቃል ጎሜ የማህበረሰቡን ክልከላ መተላለፍ በራስ ላይ በሀብት ንብረት ላይ በዘር ማንዘል ላይ የሚያስከትለው የአምላክ ቁጣ ወይም አደጋ ነው አንድ ግለሰብ ከማህበረሰቡ ጋር አብሮ መኖር የሚችለው እነኚህን ህግና ደንብ ተከትሎ መፈጸም ሲችል ነው ማንንም ሰው ክልከላን በመተላለፍ ግጭት ውስጥ ሊገባ እንደሚችል በህብረተሰቡ ዘንድ ይታመናል ማንኛውም ጥፋት በፈጻሚው ላይ ጎሜ ሆኖበት የአምላክን ቁጣ ሊያስከትልበት ይችላል ስለዚህም ጥፋተኛው መለየትና የጥፋቱ ማስተሰሪያ ሥርዓት ጎሜ ጌሾ ይፈጸማል በዚህም ከአምላክ ጋር እርቅ በመፍጠር የግጭቱ መፍትሄ ማምጣት እንደሚቻል በማህበረሰቡ ዘንድ ይታመናል የሀገረሰባዊ አስተዳደሩን ስንመለከት ደግሞ በዶኮ ሀገረሰባዊ አስተዳደር ተቋም በመንደር በቀበሌና በክልል ደረጃ የተዋቀረ ነው አንድ ግጭት በቀበሌው ሸንጎ የማይፈታ ሲሆን ወይም የሸንጎ መፍትሄ ግጭት ውስጥ የገቡ ወገኖችን የማያስማማ ሲሆን ጉዳዩ በዶኮ ደሬ ወይም በክልሉ ይመራል ዶኮን የሚመለከት ማንኛውም ጉዳይ የሚታየው በደሬ ሸንጎ ነው የዚህ ሸንጎ መሰብሰቢያ አደባባይም ደሬ ዳጉሻ ይባላል ደሬ ዳጉሻ ለ5 ዓመት ያህል የስልጣን ዘመን በሚመረጥ ሁድጋ ይመራል ንጉስ ዳና ሻሌ
አጫ የሚባሉና በአደባባዩ ወንበር ያላቸው ተሰሚ ባህላዊ ሹማምንትና በዶኮ ክልል ውስጥ ያሉ ታዋቂ ሰዎች በስብሰባው ላይ ይገኛሉ። ይህ ሸንጎ በአገረ ሰባዊ አስተዳደር ተቋም የበላይ አካል ነው። በሶስቱም ደረጃዎች በጉባኤ ውሳኔ ይሰጣል። በደሬ ድብሻ ወደ ሻሌ ሊመሩ የሚችሉ ግጭቶችን ማለትም የግድያ ግጭትና በግለሰቦች መካከል የሚከሰት የድንበር ላይ ግጭት ሲቀሩ የሚሰጠው ውሳኔ ይግባኝ የሌለውና የመጨረሻው ነው። በጉባኤው ውሳኔ የማይስማማና እንቢተኛውን ከማህበረሰቡ በማግለል አስገድዶ ውሳኔውን እንዲቀበል ንጉሱ ያደርጋል። ንጉሱ በሌለበት ዳና የንጉሱን ኃላፊነት ይወጣል። ከዚህም የደኮ ሀገረ ሰባዊ አስተዳደር ከላይ በተጠቀሱት 3 ደረጃዎች የተዋቀረ ተቋም መሆኑን መገንዘብ ይቻላል። ከደቡብ ብሔር ብሔረሰቦችና ህዝቦች ፕሮፋይል የተወሰደ ራሴን ወገቤን በየማልናገር መድኃኒቴ ወሎ ቀርቼ መደረ መገን አንቺ ሆዬ ባዲና ባሰል ጀመረኝ ተስታው ሲቃኘኝ ቢውል መገን ወሎ ቃሉ ገራዶና ደሴ ዛሬ በትዝታ ካንተ ጋር ነች ነፍሴ መገንቱ ባላፍቶ ወልያና የቱ የደጋጎቹ አገር የእግዚአብሔር መሃልጆ ዋላና ደላንታ ቅዱስ ላሊበላ አንዳትሉት ሞይ አንጀቴን ሲበላ መቅደላ ወጥቼ ለቦረና ልንገር መቼም አንጀቱ አይችል የደጋጎቹ አገር ጀማና ረይሎ ነገር ይላዳ ገነቴ ተብረከረኩለት ገባ በጉልበቴ መገን ሜዳውዬ መገን ልውጣ ብሸመርም መገን እስካላገኘው መገን መቼም ባይረገም መገን መገን ወረባማ መገን እንደምነው ቃሉ መገን ወዶ የማይጠላው መገን የሚገኝ በቃሉ መገን ብሎ ነስተራኝ ወሎ መገን ብሎ ነስተራኝ ወሎ መገን ብሎ ነስተራኝ ወሎ መገን ብሎ ነስተራኝ ወሎ ራሴን ወገቤን በየማልናገር መድኃኒቴ ወሎ ቀርቼ መደረ መገን አንቺ ሆዬ ባዲና ባሰል ጀመረኝ ተስታው ሲቃኘኝ ቢውል መገን ወሎ ቃሉ ገራዶና ደሴ ዛሬ በትዝታ ካንተ ጋር ነች ነፍሴ መገንቱ ባላፍቶ ወልያና የቱ የደጋጎቹ አገር የእግዚአብሔር መሃልጆ ጋቦሎዬ አዳሬ ሃራና ሩቋላቶዬ እንደምነው ሳንካ መቻሬ ሜዳው
ማተልማርሽ የየቱ ጥንቅሽ ውዱ የሚጣፍጥ አድሮም ያገረሽ የፍቅር ሙሃባ የቀባው ለዛውን መልሱልኝ በሉ